ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ሌተናል ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ሆነው ተሹመዋል። ሌተናል ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ለአንድ ዓመት የስራ ዘመን በኃላፊነት እንደሚቆዩም ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት አስተላልፈዋል። ባለፈው አንድ ወር ገድማ የኢትዮጵያን ህገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ መቆየታቸውንም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶች መካሄዳቸውንም ዶክተር አብይ አህመድ ገልጸዋል። ጄኔራል ታደሰ ወረደ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው ያሉት ጠቅላይ ሚኒስትሩ ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ሲሉ ዶክተር አብይ አህመድ ገልጸዋል። ጄኔራል ታደሰ ወረደ በበኩላቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ሲረከቡ የፈረሙት የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድ ነው። የቃል ኪዳን ሰነዱ 8 ነጥቦችን ይዟል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ በኦሮሚያ ክልል እየተወሰደ ባለው የህግ ማስከበር እርምጃ ዘላቂ ሰላም እየሰፈነ ነው ሲሉ የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ መናገራቸውን መጪዎቹ ወራት ስራዎችን በጥራትና በፍጥነት የምናከናውንባቸው ጊዜያት ናቸው ሲሉ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ መናገራቸውን የምርጫ ቦርድ ምክትል ሰብሳቢ አቶ ብሸት አየለን ጨምሮ 3 የቦርዱ አባላት በአዲስ አባላት ሊተኩ እንደሆነ መገለጹ፣ የጤና ባለሙያዎች ፍትሐዊ ክፍያን ጨምሮ ሌሎች ጥያቄዎቻቸው ምላሽ ካላገኘ ስራ የማቆም አድማ እንደሚያደርጉ ማስጠንቀቃቸውን፣ እንዲሁም የትግራይ ክልል ጊዜያዊ ምክር ቤት ከ7 ሀገራት አምባሳደሮችና ዲፕሎማቶች ጋር ስለ ክልሉ ሁኔታ ምክክር ማድረጉንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ሌተናል ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ሆነው ተሹመዋል። ሌተናል ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ለአንድ ዓመት የስራ ዘመን በኃላፊነት እንደሚቆዩም ተገልጿል። ከሰሜኑ ጦርነት በኋላ በፕሪቶሪያው የሰላም ስምምነት መሰረት በክልሉ ጊዜያዊ አስተዳደር መቋቋሙ ይታወቃል። ጊዜያዊ አስተዳደሩን አቶ ጌታቸው ረዳ ላለፉት 2 ዓመታት በርዕሰ መስተዳድርነት ሲመሩ መቆየታቸውም የሚታወቅ ነው። በትናንትናው ዕለትም ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ ምስጋና አቅርበው አሰናብተዋቸዋል። አቶ ጌታቸው የተገኘው ሰላም እንዲጸና ለነበራቸው ከፍተኛ ጥንቃቄና አመራር የፌዴራል መንግስት እውቅና እንደሚሰጥም ጠቅላይ ሚኒስትሩ ገልጸዋል። ሌተናል ጄኔራል ታደሰ ወረደ በዛሬው ዕለት እስከ ቀጣዩ ምርጫ ድረስ ለአንድ ዓመት ጊዜያዊ አስተዳደሩን በርዕሰ መስተዳድርነት እንዲመሩም በጠቅላይ ሚኒስትሩ ተሹመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም መልእክት አስተላልፈዋል። በመልእክታቸውም ባለፈው አንድ ወር ገደማ የኢትዮጵያን ህገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግ ቆይተናል ሲሉም ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ አስከትለውም ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል። ጄኔራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው። የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞች ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበትም ተስፋ አድርጋለሁ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። ሌተናል ጄኔራል ታደሰ ወረደም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆኖ ስልጣናቸውን ተረክበዋል። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሽን ለማካሄድም የተዘጋጀ ፕሮግራም መካሄዱን ዶክተር አብይ አህመድ አሳውቀዋል። የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል ጄኔራል ታደሰ ወረደ እንደሚጠቀሙበትም ተስፋ አድርጋለሁ ሲሉ ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። ጄኔራል ታደሰ ወረደም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት
ኃላፊነትን ሲረከቡ የፈረሙት የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድ ላይ ጀነራል ታደሰ ወረደ ፈርመዋል። ሰነዱም 8 ነጥቦች ያካተተ ሲሆን እነዚህም አንደኛ የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር ማድረግ፣ ሁለተኛ በፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ፣ ሶስተኛ በክልሉ የህግ የበላይነት እንዲሰፍን ማድረግ፣ ለህዝብ ደህንነት ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ፣ ለዚህም ተገቢውን የቁጥጥርና የህግ ማስከበር ስራ መስራት፣ አራተኛ መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ፣ አምስተኛ ከህገ መንግስታዊና ከህጋዊ ስርዓት ከአገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ፣ ስድስተኛ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ፣ በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነትን የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት፣ ሰባተኛ የክልሉ ህዝብ የተለያዩ ማህበረሰብ ክፍሎችና የፖለቲካ ተዋንያን በሀገራዊ የምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት፣ ስምንተኛ የክልሉ መንግስታዊ የሚዲያና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን ማረጋገጥ የሚሉ ሲሆኑ ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት በመሆን ስራቸውን ሲጀምሩ ከላይ የተዘረዘሩትን ኃላፊነቶችን በትጋትና በታማኝነት ለመወጣትም ቃል ገብተው ፈርመዋል። ወደ ቀጣዩ መረጃችን ስናልፍ ቀጣዩ ወራት ስራዎችን በጥራትና በፍጥነት የምናከናውንባቸው ጊዜያት ናቸው ሲሉ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ተናግረዋል። የአማራ ክልል ከፍተኛ መሪዎች በቀጣዩ ወራት የሰላም የልማትና የመልካም አስተዳደር ስራዎች ዙሪያ በዛሬው ዕለት እየተወያዩ ይገኛሉ። በውይይቱም ርዕሰ መስተዳድር አቶ አረጋ ከበደ፣ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ፣ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን፣ የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ ይርጋ ሲሳይና ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። በውይይቱ መልእክት ያስተላልፉት ርዕሰ መስተዳድር አቶ አረጋ ከበደ በአመቱ የታቀዱ በርካታ ተግባራት መኖራቸውንም ገልጸዋል። ተቋማትን ለሚቀጥለው ጊዜ የማዘጋጀትና የአስፈጻሚ አካላት ሪፎርም ማድረግ አንደኛው ስራ መሆኑን ያነሱት ርዕሰ መስተዳድሩ አስፈጻሚው አካል የሚመራበት የ25 ዓመታት እቅድ መታቀዱንም ገልጸዋል። የ25 ዓመቱ እቅድ የረዥምና የመካከለኛ ጊዜ ተልእኮዎችን ግልጽ ያደረገ መሆኑንም ተናግረዋል። የአስፈጻሚ አካላት አደረጃጀቶች ምን መሆን መቻል አለበት የሚለው ጥናት መደረጉንም ገልጸዋል። የፍትህ አካላትን የሚያቀናጅ የክልሉን ህዝብ የፍትህ ጥማት ለማርካት የሚያስችል ሪፎርም እየተደረገ መሆኑንም ተናግረዋል። ከዚህ ቀደም የነበረውን ሊያስቀር የሚችልና የተሻለ ውጤት ሊያስገኝ የሚችል መሆኑንም አንስተዋል። የጸጥታ አካላት ሪፎርም ስራ እየተሰራ መሆኑንም ተናግረዋል። የጸጥታ ኃይል ሪፎርም ብዙ ጊዜ የወሰደና በትኩረት እየተሰራ ያለ መሆኑንም ገልጸዋል። የጸጥታ ኃይሉ ሪፎርሙ በውስጥ ያለውን አቅምና ሊመጣ የሚችለውን ስጋት ታሳቢ ያደረገ መሆኑንም ተናግረዋል። የልማት ድርጅቶች ለመንግስት አቅም መሆን በሚችሉበት መንገድ እየተሰራ መሆኑንም ተናግረዋል። የልማት ድርጅቶች ተልዕኳቸውን በለየ መልኩ ሪፎርም መስራት እንዳስፈልገም አንስተዋል። የልማት ድርጅቶቹ በምን መልኩ መሰራት እንዳለባቸው ጥናት መጠናቀቁንም ገልጸዋል። የልማት ድርጅቶችን በቂ የንግድ ልምድና አቅም ያለው ሰው እንዲመራቸውም ይደረጋል ብለዋል። የሲቪል ሰርቪስ ሪፎርም በትኩረት ሊመራ የሚገባው ጉዳይ መሆኑንም ተናግረዋል። በአመቱ የማህበራዊ፣ የምጣኔ ሀብታዊ፣ የፖለቲካዊ ልማትና የህግ ማስከበር ስራዎች መሰራታቸውንም ገልጸዋል። በግብርና፣ በኢንዱስትሪ፣ በአገልግሎት ዘርፉና በሌሎች ዘርፎች የተሻሉ ስራዎችን ለመስራት ተንቀሳቅሰዋልም ብለዋል። የተሻሉ ውጤቶችን ለመፈጸም ጥናት የተደረገበት እንደነበርም ገልጸዋል። ቀጣይ ወራት በጥራትና በፍጥነት ስራዎችን የምናከናውንባቸው ጊዜያት ናቸው ሲሉም ገልጸዋል። ስራን በጥራትና በፍጥነት ለማከናወን መሪን ማጥራት እንደሚጠበቅም አንስተዋል። የተሻለ ስራ ለመስራት መሪን ማጥራት በቀጣይም የሚተገበር መሆኑን ተናግረዋል። የመንግስትን የመምራት አቅም ከፍ ማድረግና የህዝብን ተጠቃሚነት ማረጋገጥ እንደሚያስፈልግም ገልጸዋል። በቀጣይ ጊዜያት ጠንካራ የፖለቲካ ስራ መስራት እንደሚገባም አመላክተዋል። ባለፉት ጊዜያት በተሰራው ስራ የተደናገረውን ኃይል የመመለስና ጽንፈኛ ኃይሉን ይደግፍ የነበረው እውነቱን እንዲረዳ መደረጉን ገልጸዋል። ከዚህ የተሻለ ስራ ለመስራት ህዝብን ማወያየት እንደሚጠበቅም ተናግረዋል። አሁን ያለው ሁኔታ ለአማራ ህዝብ የማይጠቅም መሆኑንም አመላክተዋል። የአማራ ክልል ህዝብ ተከታታይ ጉዳት የደረሰበት ህዝብ ነው ያሉት ርዕሰ መስተዳድሩ ከዚህ በላይ እንዳይጎዳ ችግሩን መፍታት ይጠበቅብናልም ብለዋል። ወደፊት የሚያራምድና አዎንታዊ ለውጥ የሚያመጣ የህግ ማስከበር ስራ እንደሚሰራም ተናግረዋል። በልማት በመልካም አስተዳደርና በሰላም ስራዎች ላይ ውጤታማነትን ማረጋገጥ ይገባልም ነው ያሉት። በተለይ በተመረጡና ልዩ ትኩረት በሚሰጥባቸው ስራዎች ላይ ርብርብ ማድረግ ይገባልም ሲሉ ተናግረዋል። በቀጣይ የሚሰጡ ተልእኮዎችንም በንቃትና በብቃት መወጣት እንደሚገባም የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ተናግረዋል።
ወደ ቀጣዩ መረጃችን ስናልፍ በኦሮሚያ ክልል እየተወሰደ ባለው የህግ ማስከበር እርምጃ ዘላቂ ሰላም እየሰፈነ ነው ሲሉ አቶ ኃይሉ አዱኛ ተናግረዋል። በኦሮሚያ ክልል ሰላምን የመረጡ ታጣቂዎችን ከመቀበል ጎን ለጎን አማራጩን ባልተቀበሉት ላይ እየተወሰደ ባለው የህግ ማስከበር እርምጃ ዘላቂ ሰላም እየሰፈነ መምጣቱን የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ተናግረዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ ይህን ይበሉ እንጂ በክልሉ በአንድ ወር ውስጥ ብቻ በትራንስፖርት ተሳፋሪዎች ላይ ታጣቂዎች በወሰዱት ጥቃት ብዙዎች ተገድለዋል፣ ሌሎችም ታግተው ከፍተኛ ብር ተጠይቆባቸዋል። ከቦታ ቦታ ተንቀሳቅሶ መስራት አስቸጋሪ በሆነበት አካባቢ የተሻለ የጸጥታ ሁኔታ ፈጠርን ማለታቸው ለትዝብት የሚጥል ነው ሲሉም ምንጮቹ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የጤና ባለሙያዎች ፍትሃዊ ክፍያን ጨምሮ ሌሎች ጥያቄዎቻቸው ምላሽ ካላገኘ ስራ የማቆም አድማ እንደሚያደርጉ አስጠንቅቀዋል። የጤና ባለሙያዎች ፍትሃዊ የደሞዝ ክፍያ፣ የጤና መድን ሽፋንና የተሻሉ ጥቅማ ጥቅሞች እንዲሟሉላቸው የሚጠይቅ የተቀናጀ የማህበራዊ ሚዲያ ዘመቻ መጀመራቸውን አስታውቀዋል። ዶክተሮች፣ ነርሶች፣ ስፔሻሊስቶችንና የቀዶ ጥገና ሐኪሞችን ጨምሮ የጤና ባለሙያዎች ህይወት ስናድን ኖረናል፣ አሁን የራሳችንን ህይወት ማዳን ይኖርብናል የሚሉ ሃሽታጎችን በመጠቀም ጥያቄዎቻቸውን በተለያዩ የማህበራዊ ሚዲያ መድረኮች እያሰሙ ይገኛሉ። አንድ የጤና ባለሙያ በዚህ ሰዓት የጤና ባለሙያው ለኑሮ ውድነት ተጋላጭ ሆኖ ነው ያለው። ሲያመው እንኳን ለመታከም የማይችልበትና ወደ ልመና የሚገባበት ክስተት ተፈጥሯል። የቤት ኪራይ እንኳን መክፈል አቅቶት መኖር ያልቻለበት ሁኔታ በመፈጠሩ ድምጻችንን የኢትዮጵያ ሕዝብ እንዲሰማን ነው ንቅናቄውን የጀመርነው ሲሉም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የትግራይ ክልል ጊዜያዊ ምክር ቤት ከ7 ሀገራት አምባሳደሮችና ዲፕሎማቶች ጋር ስለ ክልሉ ሁኔታ ምክክር አድርገዋል። የትግራይ ክልል ጊዜያዊ ምክር ቤት የማህበራዊ ጉዳዮች ቋሚ ኮሚቴ ኃላፊ አቶ አለምሰገድ አረጋይ የተለያዩ ሀገራት አምባሳደሮችና ዲፕሎማቶች በተገኙበት የተካሄደው ውይይት ክልሉን የተመለከቱ በርካታ ጉዳዮችን እንዳነሳና በዋናነት የጊዜያዊ አስተዳደሩ መዋቅር ምን መምሰል አለበት የሚለው ዋና አጀንዳን እንደነበር ገልጸዋል። ከዚህ ቀደም ጊዜያዊ አስተዳደሩ ሲቋቋም ሁሉን አካታች ባለመሆኑ ምክንያት ለሁለት እንደተከፈለና በክልሉ ውስጥ የተረጋጋ ሰላም እንዳይሰፍን ስላደረገው ጊዜያዊ ምክር ቤቱ ከተለያዩ አካላት ጋር ይህንን ውይይት ሲያደርግ የህወሓት አመራሮችና የፌዴራል መንግስቱን በዲፕሎማቶች በኩል አቀራርቦ ለማነጋገር ያግዛል ተብሎም ይጠበቃል ብለዋል። በውይይቱ ላይ ከተነሱት ጉዳዮች መካከል የክልሉ ወቅታዊ የፖለቲካ ሁኔታዎች የተመለከተ፣ ተፈናቃዮችን የመመለስ፣ የቀጣዩን ሀገራዊ ምርጫ፣ የፕሪቶሪያውን የሰላም ስምምነት የተመለከቱና ጊዜያዊ ምክር ቤቱን ማጠናከር የሚሉ ጉዳዮች በዋናነት የተነሱበት ነው ሲሉም ተናግረዋል። የትግራይ ህዝብ ሰላም እንደሚፈልግ እና በተለያዩ አካባቢዎች በርካታ ቁጥር ያላቸው የተፈናቀሉ ዜጎች ስላሉና የፖለቲካ ስርዓቱም ወደ ነበረበት ስላልተመለሰ ጊዜያዊ ምክር ቤቱ ይህንን ለማስተካከል ኃላፊነት ስላለበት የተለያዩ ዲፕሎማቶች ጣልቃ በመግባት የማግባባት ስራ መስራት እንዳለባቸውም አቶ አለምሰገድ አመላክተዋል። በክልል ውስጥ የሚፈጠሩ ከህግ አግባብ ውጭ የሆኑ ነገሮች ሁሉ በመጀመሪያ የክልሉን ማህበረሰብ በመቀጠል ደግሞ እንደ ሀገር የሚያስከትሉት ጉዳት የከፋ ስለሚሆን በፌዴራል መንግስት በኩልና ሌሎች የሚመለከታቸው አካላት ጉዳዩን ትኩረት ሊሰጡት እንደሚገባም አጽንኦት ሰጥተው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የአፍሪካ ህብረት አዲሱ የአሜሪካ ታሪፎች የ10 ዓመታት የንግድ ትብብርን አደጋ ላይ ይጥላል ሲሉ ተናግረዋል። የአፍሪካ ህብረት እንዳስታወቀው በአህጉሪቱ ላይ በአሜሪካ የተጣሉ አዲሶቹ ታሪፎች የ10 ዓመታት የዘለቀውን በጋራ ጥቅም ላይ የተመሰረተ የንግድና የትብብር ግንኙነትን አደጋ ላይ እንደሚጥሉ አስጠንቅቋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የአሜሪካ መንግስት በወሰደው የታሪፍ ጭማሪ ላይ ያላቸውን ጥልቅ ስጋት በመግለጽ ይህንን ውሳኔ እንደገና እንዲያጤነው አሳስበዋል። አሜሪካ የረጅም ጊዜ እሴቶችና በጋራ ምኞቶች ላይ የተመሰረተውን የረጅም ጊዜ አጋርነት ከማጠናከር ይልቅ ማዳከም ተገቢ አይደለም ማለታቸውም ተነግሯል። በተለይም እንደ ትልቅ የጨርቃጨርቅ ላኪ የሆነችው ሌሶቶ እስከ 50 በመቶ የሚደርስ ታሪፍ የተጣለባት ሲሆን ደቡብ አፍሪካ፣ ማዳጋስካርና ቦትስዋና ደግሞ ከ30 በመቶ በላይ በሆነ የታሪፍ ጭማሪ ከፍተኛ ጉዳት እንደደረሰባቸው ተገልጿል። ወደ ቀጣዩ መረጃችን ስናልፍ የምርጫ ቦርድ ምክትል ሰብሳቢ አቶ ብሸት አየለን ጨምሮ 3 የቦርዱ አባላት በአዲስ ሊተኩ እንደሆነ ተሰምቷል። የሶስቱን አዲስ የምርጫ ቦርድ አመራር እጩ ለመመልመል የተዋቀረው ኮሚቴ ከዛሬ ጀምሮ ጥቆማ መቀበል እንደሚጀምር አስታውቋል። ጠቅላይ ሚኒስትር አብይ አህመድ 8 አባላትን የያዘ የብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴ እንደሰየሙ ይፋ የተደረገው ባለፈው ሳምንት መጋቢት 22 ቀን 2017 ዓ.ም ነበር። ኮሚቴው ከተቋቋመ በኋላ የእጩ ምልመላ ስራውን ለመምራት የሚያስችሉ የውስጥ አሰራር
መመሪያ ማጽደቅና የመመልመያ የጊዜ ሰሌዳ ማዘጋጀት ያሉ ተግባራት ሲያከናውን መቆየቱን የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ ተናግረዋል። ትናንት በሰጠው ጋዜጣዊ መግለጫ ከዛሬ ጀምሮ ለቀጣዮቹ 21 ቀናት ከህዝብ የእጩ ጥቆማ እንደሚቀበል ይፋ እንደሚያደርግም ሰብሳቢው ገልጸዋል። ቀሲስ ታጋይ እንደሚያስረዱት እነዚህን የምርጫ ቦርድ አመራሮች ለመተካት ሂደት የተጀመረው የስራ ዘመናቸው የማጠናቀቂያ ጊዜ በመቃረቡ ነው። እጩ ጥቆማ የሚደረግባቸው የቦርድ አባላት ምክትል ሰብሳቢው አቶ ብሸት አየለ እንዲሁም ዶክተር አበራ ደገፉና ብዙወርቅ ከተተ እንደሆኑም ተገልጿል።